ግልጠት ያለበት ምናምን ተብሎ ተሰራጭ። አሁን ይሄን ነው ተቀበሉ የምንባለው። ኑ ኢየሱስ መንገድ ነው ብሏል የምንባለው በዚህ መጽሐፍ ላይ ነው። ማን እንደጻፈው እንኳን ማናውቀው ማለት ነው። ይሄን የኢየሱስ ጠላት የጻፈው ወዳጅ አናውቅም። ኦኬ ግን እሺ እነዚህ ጸሐፊዎች ጻፉት። በቃ የሆኑ ግለሰቦች ተጠራርተውም ይሁን ለየብቻ ኢንዲቪጁዋል የሚሆን ጻፉት። ሲጽፉት ግን ዲቫይን ኢንስፓየርድ ነው ብለው ክሌም አድርገዋል ወይ እነዚህ አካላት? ወይም ደግሞ ይሄ መጽሐፍ የሆነ ግልጠት አለው በውስጡ ግልጠትን የያዘ ነው ብለው ክሌም አድርገዋል ወይ ወደሚለው እንሂድ። አላደረጉም። ኖርማል መጽሐፍ ነው የጻፉት። ኖርማል መጽሐፍ፣ የታሪክ መጽሐፍ። ለምሳሌ ማቴዎስ ሲጀምር ምንድን ነው ያለው? የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ይላል። ኖርማል መጽሐፍ ነው ማቴዎስ ይጻፍልን። ሉቃስም በተመሳሳይ ምንድን ነው የሚለው? የከበርክ ቴዎፍሎስ ሆይ አለ ከመጀመሪያው በዓይን ያዩትና የቃል አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራ ለማዘጋጀት ስለሞከሩ አለ። ኦኬ በጣም ብዙ ሰዎች ታሪክን ለማዘጋጀት ሞክረዋል። የምናምን ወንጌል፣ የእንትና ወንጌል፣ የፉላን ወንጌል እየተባለ በጣም ብዙ ወንጌላት አሉ። ስለዚህ እኔም ደግሞ የተማርከውን እቅጩን ታውቅ ዘንድ በጥንቃቄ እያያችሁና መንፈስ ቅዱስ መርቶት አይደለም ሉቃስ የጻፈው። ኦፍኮርስ የሆነን አካል ለማሳመን ነው የጻፈው። የሆነን አካል ኢየሱስ መሲህ ነው ለማለት ነው የጻፈው። ግን መንፈስ ቅዱስ መርቶት ሳይሆን በራስ ተነሳሽነት በጥንቃቄ ከመጀመሪያው ጀምሬ ተከትዬ ጻፍኩኝ ነው የሚለው። አልፍሬድ ፕላምበር የሚባል አንድ የአዲስ ኪዳን ሊቅ አለና ይሄን የሉቃስ ወንጌል ሲያብራራው ይላል መሰላችሁ? the idea of a special revelation to the evangelist is excluded አለ። በቃ አድሚት አድርጎታል፣ አምኖታል። ይሄ ስፔሻል ሬቬሌሽን ግልጠት የሚባል ነገር መመራት መንፈስ ቅዱስ ምናምን የሚባል ነገር የለም እዚህ ላይ ኤክስክሉድ ተደርጓል። his narrative is the result of careful inquiry። ታሪክ ናሬቲቭ የምን ውጤት ነው? የራሱ የጸሐፊው ዳሰሳና የራሱ የጸሐፊው በቃ በጥንቃቄ መጽሐፉ ምናምን እዛ እንደተጠቀሰልን በጥንቃቄ ሁሉም ተጋጅ እንደሚለው ማለት ነው። ሶ እነዚህ ማነሳላችሁ ለምንድን ነው መሰላችሁ? አሁን ወደ ርዕሳችን ልንመጣ ነው። እነዚህ ማነሳላችሁ ግን ኢቭን እነዚህ መጽሐፍት ራሱ የሆነ ተቀባይነት የሌላቸው ገና ሲታዩ ገና ምንድነው ከፍትፍቱ ፊቱ ነው የሚባለው እሺ ገና ፊታቸው ራሱ ሲታይ ለመቀበል የማይመች ወይም ለመቀበል አዳጋች የሆኑ መጽሐፍት ናቸው። ኦኬ ማንም ሰው መንፈስ ቅዱስ መርቶት ይጻፍ የለም። አንድ ፖይንት እሱን ያዙ። ሁለተኛ ነገር ማን እንደጻፈው አይታወቅም። መቼ ተጻፈ ወደሚለው እንምጣ። ምን ብያቸዋለሁ ቅድም? ማቴዎስና ሉቃስ ከማርቆስ ነገራትን ሲወስዱ የራሳቸውን አስተሳሰብ ጨምረውበታል። የራሳቸውን ቴዎሎጂይዝ እንዲያደርጉ የራሳቸውን የሚጽፉለትን ህዝብ ለማሳመን እንዲመቻቸው አድርገው አልተር አድርገውታል ይህን መጽሐፍ። ለዛ ነው ዴቱን ላሳያቸው የፈለኩት። ዴቱ ማለት ማርቆስ ከነዚህ በፊት እንደተጻፈ መጀመሪያ መቴት አለበት። ሁለተኛ ማቴዎስና ሉቃስ ከዚህ መጽሐፍ ከማርቆስ ጋር ምን አገናኛቸው የሚለው ነገር መታወቃል። ዮሐንስ ላይ በጣም ከባድ ስራ ነው ያለው፣ እንመጣበታለን። ግን ማቴዎስና ሉቃስ ከማርቆስ ጋር ያላቸው ሪሌሽንሺፕ ምንድን ነው? ዴታቸውን ካየን ብዙም እዛ ላይ መግባት አያስፈልገንም። ለምሳሌ ጆን ሚለር ማጂካል ጂው በተሰኘ መጽሐፉ ላይ ያስቀምጧል። በቃ ማርቆስ የተለያዩ ነገራቶችን ተጠቅሞ በ70 ኤዲ አራውንድ 70 ኤዲ በ70 ኤዲ ላይ አዘጋጁ ይላል። ከዛ በኋላ ደግሞ ማቲው ኤንድ ሉክ ደግሞ ኢንዲፔንደንትሊ ጎስፕሉን ያዘጋጁት መቼ ነው ብሎ ነው የሚያስቀምጠው? ከ70 እስከ 100 ባለው ታይም ላይ። ማለትም ልብ ብላችሁ ስሙኝ፣ በኋላ ላይ በጣም ይጠቅማችኋል ኢንፎርሜሽን። ከ70 እስከ 100 ባለው ከማን በኋላ? ከማርቆስ በኋላ ማን አዘጋጁ? እነዚህ አዘጋጁ። ሬይመንድ ብራውንም ይሄን ነገር ኢንትሮዳክሽን ቱ ዘ ኒው ቴስታመንት በተሰኘው መጽሐፉ ላይ ያስቀምጧል። መቼ ነው የተጻፈው ይላል? ከ60 እስከ 75 ባለው ማን? ማርቆስ ማለት ነው። ማርቆስ የተጻፈው ከ60 እስከ 75 ባለው። ከዛ በኋላ የተቀሩት መጽሐፍት ለምሳሌ ወደ ሉቃስ ስንሄድ ጨምሩበት ወይም ቀንሱበት በዛ ሬንጅ ውስጥ ማለትም ከ75 እስከ 95 ባለው ሉቃስ ተጻፈ ይለናል። ከመች እስከ መች? ከ75 እስከ 95 ስቲል ከማርቆስ እነዚህ ያሉት። ግን እዚህ ጋር ራሱ አንድ ማየት የምንችለው ነገር አለ። ማቴዎስ ደግሞ ከ80 እስከ 90 ባለው። ማቴዎስ ከ80 እስከ 90፣ ማርቆስ በ70 ነው የነበረው። እነዚህ ሁለቱም መጽሐፍት ከማርቆስ ቦን ሶርስ አድርጎ ተጠቅሞ ነው እነዚህ መጽሐፍ የተጻፉት። በቃ እንዴት ከማርቆስ ወሰዱ የሚለው እናያለን። ግን እዚህ ጋር ራሱ ማንሳት የምንችለው ፖይንት አለ ያ ጀማ። የሐዲስ ተርሚኖሎጂ ላይ ወይም ደግሞ ስለ ዒልመ ሪጃል ይሄ ስለ ናሬተሮቹ ሲጠኑ ሐዲስ ላይ ሪጃሎቹ ሲጠኑ መቼ ነበሩ እነዛ ሰዎች የሚባለው ነገር አብሮ ይጠናል። መቼ እንደነበሩ ይታወቃል። ሐዲስ ላይ ሐደሰና ፉላን ሲባል ፉላን መቼ ነው የኖረው? ፉላን ከእንትና ሰማው ካለ ኦኬ ያ የነበረበት ጊዜ ፕላውዘብል ነው ወይ? አሳማኝ ነው ወይ? እውነት ሰምቷል ወይ የሚባለው ነገር የሚታወቀው በምንድን ነው?
አንድ አይነት ሰዓት ላይ ኖረዋል ወይ? ሸኹና ተማሪው አንድ አይነት ሰዓት ላይ ኖረዋል የሚለው ነገር ይታያል። ኦብቪየስሊ ይሄ ግን መቼ እንደጻፈም አይታወቅም። ጀስት ግምት ነው የሚሰጠው። ከዚህ እስከዚህ ሌላ መጽሐፍ ላይ ብታዩት ለምሳሌ ቅድም ከ70 እስከ 100 ሚል አይተናል። እዚህ ጋር ደግሞ ስለ ማቴዎስ ሲያወራ ከ80 እስከ 90 ነው የሚለው። ከዛ ደግሞ ጭራሽ እሱም ብሎ ይላል ጊቭ ኦር ቴክ ኤዲኬድ ይላል። ጭራሽ ከ70 እስከ 110 ያደርገዋል። ኦኬ ሶ ኢቨን እነዚህ ፖይንቶች ራሱ መጽሐፉ ምን ያክል ተአማኒነቱ የወረደ እንደሆነ ነው የሚያሳዩን። ግን ማርቆስ ወንጌልን እንዴት ነው ሶርስ አድርጎ የተጻፉት ስንል የማርቆስን ወንጌል ያዘጋጀው ሰውዬ ማርቆስ የሚባል ሰው እንዳልሆነ ቅድም አይተናል። አኖኒመስ ማይታወቅ ሰው እንደሆነ አይተናል። ግን ይሄ የማርቆስን ወንጌል ያዘጋጀው ሰውዬ ኦኬ እሺ አንዴ ማርቆስን ወንጌል ያዘጋጀው ሰውዬ ታሪኩ ላይ 661 አንቀጾችን ያካተተው ታሪኩን ሲያዘጋጅ ወይም ሲያዋቅር 661 አንቀጾች አሉት በውስጡ። አሁን ማርቆስ ወንጌልን ከፍታችሁ ብታዩት 661 አንቀጾች በውስጡ ይዟል። ከዛ ማቴዎስን ብከፍቱት ደግሞ ማቴዎስ ወንጌል በውስጡ 1068 አንቀጾችን ይዟል። በውስጡ 1068 አንቀጾችን ይዟል ማቴዎስ። ማርቆስ ደግሞ በውስጡ 1149 አንቀጾችን ይዟል። ለምንድን ነው ይህ የምናነሳው? ማቴዎስ ላይ ያሉት 1068 አንቀጾች ከ80 እስከ 90% የሚሆኑት ከማርቆስ የተወሰዱ ናቸው። አስፍቶ የሚጻፈው ምንም አድርጎ የጻፈው ከ80 እስከ 90% ከማርቆስ የተወሰደ ነው። በቃ ይሄ ማየት ምንችለው ነው። ገብተን ገለጥ አድርገን ማርቆስና ማቴዎስን ፓራሌል ያስቀምጠን በተለያዩ መጽሐፍት ወይም በተለያዩ ስልኮች ማየት ምንችለው ነው። በቃ ራሳችን ጥናቱን እንስራው ካልን ማለት ነው። ሉቃስም ከ60 እስከ 70% የሚሆነው የሉቃስ ታሪክ ከማርቆስ የተወሰደ ነው። ወይም ደግሞ ከማርቆስ የተቀዳ እንደሆነ ያስታውቃል። ሲታይ ራሱ አንቀጾቹ ታሪኮቹ ከማርቆስ የተወሰዱ ናቸው። ለዛ ነው ሊቃውንቱ ምን የሚል ሃይፖቴሲስ ያስቀምጣሉ? ይሄ የማርቆስ ወንጌል ወይም ደግሞ ቱ ሶርስ ሃይፖቴሲስ የሚባለው ማለት ነው። ማቴዎስና ማርቆስ ሲዘጋጁ ወይም ማቴዎስና ሉቃስ ሲዘጋጁ ማርቆስን ሶርስ አድርገው ነው የጻፉት። ኦኬ ማርቆስ ላይ የሌለ ታሪክስ ማቴዎስ ላይ ያለ ማርቆስ ላይ የሌለ ታሪክ አለ። ሉቃስ ላይ ያለ ማርቆስ ላይ የሌለ ታሪክ አለ። ያንን ጎስፕል ኦፍ ኪው የሚባል አለ፣ ወይም ጎስፕል ኦፍ ኪው የሚባል ሌላ ሶርስ አላቸው ከማርቆስ ውጭ፣ እነሱ እንደ ሶርስ የተጠቀሙት ማለት ነው። አያችሁ፣ አሁን ማቴዎስ ወንጌሉን ሲያዘጋጅ ማርቆስን ተጠቅሞ ነው ያዘጋጀው። ማቴዎስ ታሪክን በራሱ ተፈላስፎ ምናምን አግኝቶ አይደለም የጻፈው፣ ወይም በራሱ ጥናት አድርጎ ምናምን ከማርቆስ ነው የወሰደው። ማርቆስ ጻፈ፣ ሶርስ አድርጎ ማቴዎስ ከማርቆስ ጻፈ። ሉቃስ ከማርቆስ ሶርስ አድርጎ ጻፈ። ከዛስ ማርቆስ ላይ የሌሉ ታሪኮችን ከየት አመጡ ስንል ጎስፕል ኦፍ ኪው የሚባል አለ። ከዚህ ከጎስፕል ኦፍ ኪው ማቴዎስም ሉቃስም ወሰዱ ማለት ነው። ኦኬ ሰፊ ሐሳብ አለው፣ ሶርስ ሃይፖቴሲስ ሰፊ ሐሳብ አለው፣ ግን ወደዛ አንገባም። አሁን ሬመንድ ብራውን የዚህ ሴንቸሪ በጣም ሊቅ የሚባል ስኮላር ነውና አን ኢንትሮዳክሽን ቱ ዘ ኒው ቴስታመንት በሚለው መጽሐፉ ላይ ያስቀምጠዋል። ምን ይላል? ማርክ ዋዝ ሪትን ፈርስት፣ ማርቆስ መጀመሪያ ተጽፎ ነበር አለ። ማርቆስ መጀመሪያ ተጽፎ ነበረ። ከዛ በኋላስ ኤንድ ቦዝ ማቲው ኤንድ ሉክ ድሪው ኦን ኢት፣ ማንና ማን? ማቴዎስና ሉቃስ ከሱ ላይ ነው ነገራቶችን የወሰዱት። the most common thesis፣ ይሄ በጣም ኮመን የሚባለው ቴሲስ ዛት ማቴዎስ ኤንድ ሉቃስ ወይም ደግሞ ማቲው ኤንድ ሉክ ዲፔንደድ ኦን ማርክ፣ ማቴዎስ እና ሉቃስ ማርቆስ ላይ ዲፔንድ ሆኗል። ኤንድ ሮት ኢንዲፔንደንትሊ ኦፍ ኢች አዘር፣ እያንዳንዳቸው ኢንዲፔንደንትሊ ጻፉ። ከማን ዲፔንድ ሆነው? ከማርቆስ ዲፔንድ ሆነው ማለት ነው። ከማርቆስ ወስዶ ሁለቱም በየራሳቸው ጻፉት። ሌላ ብንመለከት ለምሳሌ ዘ ፎር ጎስፐልስ የተሰኘ አንድ መጽሐፍ አለ። ይህም እውቅ የሆነ በዘመናችን የሚገኝ መጽሐፍ ነውና እዚህ ላይም አክሴፕትድ ቪው፣ በጣም አክሴፕትድ የተባለው ቪው ፕራዮሪቲ ኦፍ ማርክ ነው። priority of Mark, the accepted view that Mark was a source used by Matthew and Luke። ማርክ ወይም ደግሞ ማርቆስ በማቴዎስ እና በሉቃስ እንደ ሶርስ ተጠቅመውት ነበረ። requires slightly resetting፣ ያው እሺ ሪሴት አድርገውታል፣ ነገራቶችን ስላይትሊ ሪሴት አድርገውታል። ግን ሶርስ ያደረጉት ማቴዎስ እና ሉቃስ ማንን ነው? ማርቆስን ነው። ይሄ በቃ በጣም ክሩሻል የሆነ ፖይንት፣ በጣም ልትይዙስ የሚገባ ፖይንት ነው። ማርቆስ የሰበከልን ኢየሱስ አለ። ማርቆስ ላይ የምናገኘው ኢየሱስ አለ። ድክመቱን እየሞሉለት መሟላት ያለበትን የሚጎለውን ነገር እየሞሉ ያሟሉለት ማቴዎስና ሉቃስ ናቸው። ያንን በሰፊው እናየዋለን። ግን እንደ ኢንትሮዳክሽን ይሄን ካየን ቅድም ሉቃስ ስንጀምር ምን ብለን ነበረ?
ብዙዎች ታሪክን ለማዘጋጀት ሞከሩ አለን አይደል? ብዙዎች ታሪክን ለማዘጋጀት ሞከሩ። ኦኬ ብዙዎች ሞከሩ፣ ግን ለምን አራቱ ተመረጡ? አሁን ብዙዎች ታሪክን ሊያዘጋጁ ሞክረዋል። ኦኬ ለምን የብዙዎቹ ታሪክ ተትቶ የአራቱ ብቻ ተመረጠ? ይሄም አንድ ፖይንት ነው አይደል? ይህም መታየት ያለበት አንድ ፖይንት ነው። ማሩ እዚህ ላይ በደንብ ይሄድበታል። ማሩ ይህን በደንብ ያስረዳናል ኢንሻአላህ። ግን አሁን እኔ ካወራሁት ውስጥ እንዲትዙልኝ የምፈልገው እነዚህ ወንጌላት መቼ እንደተጻፉ በእርግጠኝነት አይታወቅም። ማን እንደጻፋቸው አይታወቅም። ለምን እንደተጻፉ እንዲሁም ደግሞ በቃ ቤዚክ የሚባል ኢንፎርሜሽን ስለነዚህ መጽሐፍት አይታወቅም። ቤዚክ የሚባል ኢንፎርሜሽን ስለነዚህ መጽሐፍት አይታወቅም። ሌላ ደግሞ መያዝ ያለባችሁ ፓርት ምንድነው? እዚህ ጋር እነዚህ መጽሐፍት ሲጻፉ ሉቃስን ወይም ደግሞ ማርቆስን ሶርስ አድርገው ነው የተጻፉት። ማንና ማን? ማቴዎስና ሉቃስ ሲዘጋጁ ማርቆስን ሶርስ አድርገው ነው የጻፉት። በቃ ማቴዎስ ላይ የምናገኘውና ሉቃስ ላይ የምናገኘው ወይም ደግሞ ማቴዎስ ላይ የምናገኘውና ማርቆስ ላይ የምናገኘው ታሪክ ተመሳሳይ ከሆነ ማቴዎስ ከማርቆስ ሶርስ አድርጎ ከዛ ላይ ወስዶ ይጻፈልን ታሪክ ነው ማለት ነው። ሰው ለምን አራቱ ተመረጡ የሚለውን እንዴ ማሩ ካለ አራቱ ለምን እንደተመረጡ በሰፊው ይልንዳል ኢንሻአላህ። ማሩ السلام عليكم ورحمة الله وبركاته. ይሰማል? ወአለይኩም ሰላም ወራህመቱላህ ይሰማል። ትልቁ ላይ ታርጉ። ኦኬ ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ይህ ፕሮግራም ከዚህ በፊት አቅርበነው ነበር። በእርግጥ ግን ብዙዎቻችሁ እንዲደገም ጥያቄ ባቀረባችሁት መሰረት እንዲሁም ደግሞ ብዙ ሰዎች ያልተገኙ ስለነበረ በመጀመሪያው ዙር ልንደግመው ተገደናል። በቀጣይ ዙር ደግሞ ፓርትቱን ያልሰማችሁትን ያላያችሁትን ፓርት ኢንሻአላህ ይዘን እንቀርባለን። እስከዛው እቺኑ ቁርጥምጥም እያረጋችሁ እንድትሰሙን በደንብ እንድታዳምጡ ይፈልጋሉ። ማለት ሁሌ እየተሰበሰብን እየተማማርን መበተን ምንም ነገር ሳትይዙ ምናምን እንደዛ እንዲሆን አልፈልግም። በደንብ እንድታዳምጡኝ እኔም በተቻለኝ አቅም ከተለመደው የማስረዳት መንገድ ትንሽ ወጣ ብዬ ማለት ብዙዎቻችሁ የመጽሐፍ ቅዱስ ቃላት ላይ ገባችሁ ምናምን ስለሚችሉ በተቻለ መጠን እንደው የሆነች የለም ፍርክስክስ አድርጌ ድቅቅ አድርጌ ለማቅረብ እሞክራለሁ። አላህ ይርዳኝ። የኔ ኦብጀክቲቭ ምንድነው? ማሂር አላህ ጀዛን ይክፈል መክፈቻውን በጥሩ ሁኔታ አቅርቧል። እኔ እንድትሰሙኝ የምፈልገው ምንድነው? ብዙ ጊዜ ክርስቲያኖች መጥተው ይሰብኳቸዋል፣ ስለ ኢየሱስ ክርስቶስ ያወራሉ፣ ብዙ ነገር ያወራሉ። ኢየሱስ እንደዚህ ተወልዶ እንደዚህ አድርጎ እንደዚህ ታምር ሰርቶ እንደዚህ አድርጎ የናንተ ነብይ ግን ይሉና ወደኛ ነብይ ደግሞ ይመጣሉ። እና ብዙ ጊዜ